ሄሎ እቺ ሉላ የምትባለው ጉድ ልትሰራ ነው። ጭራሽ እኮ ከጠበቃው ጋር ተቀጣጥላለች። ለምን ይመስላል? ሀብቱን በሙሉ በስሟ ልታደርግ ነው። አሁን እንዳልከው እቺ ሉላ የምናስወገድበት ጊዜ ደርሷል። ኧረ ሳሚ በፈጠረ ስልኩን አንሳው። ሄሎ ሳሚ፣ እዚህ በጣም ትልቅ ችግር ተፈጥሯል። እስኪ ተረጋጊ። ምን ሆነሻል? ችግር አለ እንዴ? ሳሚ፣ የአንተ ታሪክ እኔ ላይ ሊደገም ነው መሰለኝ። ስለምን ታሪክ ነው የምታወሪው? ሉላ በጣም ፈልግሻለሁ ብለኝ እነ ቤዛ ቤት ነኝ ያለሁት። ቆይ ለምንድን ነው ሉላ የፈለገች? አላውቅም። ከኔ ሌላ የምታምነው ሰው ስለሌለ ድጋሚ ሰራተኛ አልጋ ልትቀጥረኝ መሰለኝ። እና ሱራፌልን ፈርተሽ ነው? እንደ ዛሬም ፈርቼው አላውቅም። ይሄ ሱራፌል ግን በቃ የሆነ ነፍሰ ገዳይ ነው። ምን? ሳሚ በቃ ሲጨቀኝ እኮ ነው ወደ አንተ የደወልኩት። ስለምን ነፍስ ማጥፋት ነው የምታወሪው? ሮቤልና ሱራፌል ተንኮል ለመስራት ሲሆን ወንድም አማች መሆናቸው ትዝ ብሏቸው አሁን ላይ በጋራ ወንጀሎችን እየሰሩ ይገኛሉ። ሁለቱ ወንድማማቾች ከሴራና ከተንኮል ሌላ ስራ የሌላቸው መሆኑን አውቀናል። እናም በተንኮላቸው መሰረት ሉላን ለማስወገድ እያሰቡ ይገኛሉ። በመጨረሻም ቤዛን ቤት ውስጥ ድዊ በማድረግ በቤዛ ነፍስ እየተጫወቱባት ይገኛሉ። መጀመሪያ የሱራፌል ሚስት ነበረች፣ አሁን ደግሞ ሮቤል የኔ ሚስት ሆና ትቆያለች እያለም በመዛት ላይ ይገኛል። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 72 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። እንግዲህ ሱራፌልና ሮቤል ሉላን ስለማስወገድ እያወሩ በነበረበት ሰዓት ነበረ ሳሮን ተደብቃ ስታዳምጣቸው የነበረው። ሳሮንም ይህንን ነገር ሰምታ ዝም ማለት አላስቻላትም። እናም ወደ ሳሚ ስልክ በመደወል እናም ብዙ ነገር እንደሰማች ሉላንም ሊያስወግዷት እንደሆነ ሳሚ አሁን ላይ የቤዛን ነፍስ እንደታደግህ የሉላንም ነፍስ ታደግላት እያለች ስትለምነው ነበረ ሉላ ሰምታት የነበረው። እናም ሉላ ስለምን ማስወገድ ነው የምታወሪው? ማነው እኔን ሊያስወግደኝ ያለው? ሳሮን አሁን ሁሉንም ነገር ሰምቼሻለሁ፣ ስለዚህ እውነታውን አስረጅኝ ስትል እየጠየቀቻት፣ ሳሮንም ነይ ተረጋጊ ሉላ፣ አሁን ላይ የምነግርሽ በጣም መጥፎ ዜና አለ። እናም ይህን ተረጋግተሽ እንድታዳምጪ ነው የምፈልገው። ነገር ግን እኔና አንቺ ይህን ነገር እንዳወቅን ሱራፌል ማወቅ መስማትም የለበትም ስትል ካስጠነቀቀቻት በኋላ ቁጭ አድርጋ ነበረ። ሮቤልና ሱራፌል ስለ አንቺ ሲያወሩ ሰምቻቸዋለሁ፣ ብቄም እያዳመጥኳቸው ነበረ። እናም አሁን ላይ ገንዘቡን የራሷ ልታደርግ እየሞከረች ስለሆነ እናም ጠበቃውን ለብቻዋ ስላናገረችው ሳትቀድመን እንቅደማት፣ ስለዚህ ሉላን እናስወግዳት እያሉ ሲያወሩ ሰምቻቸዋለሁ በማለት ለሉላ ሁሉንም ነገር ነግራታለች። ሉላም ይህንን ከሰማች በኋላ እገለዋለሁ፣ ሱራፌልን እገለዋለሁ፣ እኔን እኮ ሊገሉኝ ነበረ፣ አንቺ ባትሰሚያቸው ኖሮ ሊገሉኝ ነበረ ስትል ነበር እየዛተች የምትገኘው። ነገር ግን ሳሮን እንደዛ መሆን የለበትም፣ ተረጋጊ ሉላ፣ አሁን ለሳሚ ደውዬለታለሁ እና ነገሮችን እሱ ለማስተካከል እየሞከረ ነው፣ ስለዚህ አንቺ ተረጋጊ በማለት ነበረ ሉላን ያረጋጋቻት። ሳሚም እንግዲህ የችግሩ ፈቺ አንድ አካል አድርገው እየሳሉት ይገኛሉ። በእርግጥም ቤዛን ከብዙ ነገር አትርፏት ነበረ። አሁን ላይ ሊደርስላት ባይችልም ነገር ግን እስካሁን በነበረው ህይወቷ ጠብቋት ነበረ። እናም እንደተለመደው ለሉላም አሁን ይጠብቃታል ብዬ አስባለሁ። ነገር ግን ሳሚ እነሱን በጠበቀ ቁጥር እሱ ደግሞ ሌላ ችግር ውስጥ እየገባ ነው። ምክንያቱም ሮቤል ሱራፌል ሳሚ እንደሚያግዛቸው ያውቃሉ። እናም መጀመሪያ እሱን ማስወገድ አለብን፣ እሱ ነው ችግር የሆነብን ሲሉም ሌላ ውይይት እያደረጉ ይገኛሉ። የቤዛና የሉላ ጉዳይ ከእነሱ አልፎ አሁንም የሳሚን ቤት እየበጠበጠ ይገኛል። እሱም ምንድን ነው? ኩቻ ማለትም የሳሚ እጮኛ ወይም ደግሞ ፍቅረኛ ስለ እነሱ ማሰብህን አቁመ ስለኔና ስለአንተ እናስብ እያለች በየጊዜው እየጨቀጨቀችው ትገኛለች። እሷም ችግር ውስጥ ናት። ነገር ግን የእሷ ችግር ሳይሆን አሁን ላይ ሳሚ እየታየ ያለው የነ ቤዛ ችግር ነው።
ይህ ነገር ደግሞ ለፍቅራቸው ሌላ መንስኤ ሆኖባቸዋል። ፍቅራቸውን በነጻነት መኖር እና ማጣጣም አልቻሉም። የእሷ አገባሻለሁ ብሏት የነበረው ሰውዬ እያሳቀቃት ይገኛል። እሱ ደግሞ በዚህ በኩል የእነሱን ችግር ትቶ የሌላ ሰው ችግር ለመፍታት ደፋ ቀና እያለ ይገኛል። በዚህ መካከል ጭቅጭቅ እየተፈጠረ ነው። እናም ኩቻም በየጊዜው ቆይ ስለኔና ስላንተ መቼ ነው የምናወራው? አድሮ ቤዛ ነው፣ አድሮ ደግሞ ሉላ ናት እና ስለኔና ስላንተ መቼ ነው የምናወራው ስትል እየጠየቀችው ትገኛለች። ግራ የተጋባው ሳሚም አሁን ላይ ለማናቸው እንደሚሆን እንኳን ምንም የሚያውቀው ነገር የለም። ሮቤልና ሱራፌልም አሁን ላይ ቤዛን የአልጋ ቁራኛ እንዳደረጓት ይታወቃል። እንዳትናገር እናም ደግሞ ምንም ነገር እንዳታስታውስ አድርገው አልጋ ላይ አውለዋታል። ይባስ ብሎ ደግሞ ዶክተር ሮቤል አሁን ላይ ቤዛ እኔ ቤት ነው የምትኖረው፣ ባለቤቴ ወደ ውጭ ሀገር ስለሄደች ለትንሽ ጊዜ እሷ ባለቤቴ ወይም ደግሞ የኔ ሚስት ሆና ትቆያለች ሲል ነበረ ለሱራፌል የነገረው። ይህንን የሰማው ሱራፌል እጅግ በጣም በመደንገጥ ተው ሮቤል እንደዚህ አታድርግ፣ ይህንን ስታደርግ እንኳን ቁጭ ብዬ አላይህም ቢለው ነገር ግን እሱ አስቤ ሂሳቤን አውጥቼ ጨርሻለሁ። እናም ቤዛን አሁን ወደ ቤቴ ወስዳታለሁ፣ ንግስቴም አደርጋታለሁ ሲል ነበረ ለሱራፌል ሁሉንም ነገር የነገረው። ሱራፌልም አሁን ላይ ምንም አማራጭ የለውም፣ ምክንያቱም አለቃው ሮቤል ነው። ስለዚህ እሱ የሚፈልገውን እያንዳንዱ ነገር ማድረግ እንዲሁም በሀሳቡ ደግሞ መስማማት አለበት። እናም ሚስቴ እያለ ሲያኖራት የነበረውን አብራት ሲኖር የነበረችው ልጅ አሳልፎ ለወንድሙ መጫወቻ ሊሰጠው እየተዘጋጀ ይገኛል። ይህ ሁሉ እንዲፈጠር ያደረገው ግን የገንዘቡ ጉዳይ ነው። ሁለቱም ገንዘቡን ለማግኘት የማይጥሩት ጥረት የማይሄዱት ርቀት የላቸውም። እናም ቤዛን ደግሞ የጨዋታው አንዱ አካል አድርገዋታል። እናም ሁለቱም እየተጫወቱባት ይገኛሉ። አሁን ላይ ሉላ ገንዘቡን የግሏ አድርጋ እህቷን ካለችበት ጭንቀት እናም ከምትኖረው ህይወት ብታወጣት ጥሩ ነበረ። ነገር ግን እነሱ ሉላ በተንቀሳቀሰች ቁጥር ዙሪያውን እያፈኑባትና እየጋረዷት ይገኛሉ። በመጨረሻም ሱራፌል ወደ ቤት ሲመለስ ነበረ ሳሮንን ቤት ውስጥ ተቀምጣ ያገኛት። እናም ሳሮን ምን ልትሰሪ መጣሽ ብሎ ሲጠይቃት ሉላ ተካብላ ሳሮን የመጣቸው እኔ ልትጠብቅ ነው በማለት ነበር ንዴቷን እየተወጣች የምትገኘው። ለምንድን ነው አንቺን የምትጠብቅሽ ቢላትም ነገር ግን ሳሮን አይ እሷን ልጠብቅ ሳይሆን እሷን ላግዛት ማለቷ ነው። አሁን ነፍሰ ጡር እንደሆነች ታውቃለህ አይደል? ለዛ ነው ስራ ላግዛት ነው የመጣሁት ስትል ነበረ ለማስቀየስ እየሞከረችው። ሉላም እጅግ በጣም ንዴት በተሞላበት መንገድ አንተን አይመለከትም፣ የሳሮን እዚህ መሆን እኔ ነው የሚመለከተኝ ስትል ነበረ የሱራፌልን አፍ ለማዘጋት እየሞከረች የምትገኘው። አሁን ላይ ሱራፌልም ሉላ እዛ ቤት ሳሮንን ለምን እንዳመጣቻት እየጠረጠረ ይመስለኛል። እናም ወደ ሮቤል በመሄድ ነበረ ሳሮን እኛ ቤት መታለች። እናም ያሰቡት ነገር ይኖራል። ሉላ ደግሞ የሆነ ያወቀችው ነገር አለ። ምክንያቱም ሳሮን እኔ ልትጠብቅ ነው እዚህ ቤት የመጣችው ብላኛለች እና ምን እንደምናደርግ አላውቅም ሲል ነበረ ለሮቤል የነገረው። ሮቤልም በመጀመሪያ ሳሚና ሳሮንን ማስወገድ አለብን፣ እናም እያገዛቸው ያለው ደግሞ ሳሚ ነው በማለት ነበረ ስለነሱ ሌላ እቅድ ለመንደፍ እየተስማሙ የሚገኙት። ያለምንም ጥፋታቸው እየተቸገሩና እየተቀጡ ያሉት ሳሚና ሳሮን ናቸው። እናም እንግዲህ ለሳሚና ለሳሮን አይጥ በበላው ዳዋ ተመታ ሆኖባቸው ይገኛል። የቤዛና የሉላ ታሪክ ለሳሚና ሳሮን ተርፏል ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ